ይሄ ማዶ እሺ ይሄ የምታዩት እንግዲህ በደሴ ገራዶ ጃዕፈር መስጂድ አካባቢ ወይም ደግሞ ገራዶ ድልድዩ አካባቢ ላይ የሚገኝ የተፈናቃዮች መጠለያ ነው። እንግዲህ ሁላችሁም የበኩላችሁን እንድታደርጉ በአላህ ስም በድጋሚ እንጠይቃለን። ያው እንግዲህ ሰው ከሰው ነውና ወደ ማንም አናፈጽም። ውጭም ውስጥም ያላችሁ እህት ወንድሞች የበኩላችሁን እንድታደርጉ በተደጋጋሚ እንጠይቃለን ማለት ነው። አንዳንድ እያነሳችሁ እናንተ ይህ ቪዲዮ አስተዋጽኦ ላደረጋችሁ እህት ወንድሞች መረጃ ይሆን ዘንድ ነው። ያላደረጋችሁ ደግሞ እንደዚሁ ይሄን አይታችሁ በታማኝነት እንደሚደርስላቸው ለማሳወቅ ያክል ነው። እንግዲህ ሁላችሁም በኩላችሁን አስተዋጽኦ አድርጓ ለራሳችን ጥቅም ስንል ነግበኔ ነውና ሁለተኛ ደግሞ የአኺራ ጉዳይም ነው ኢንሻአላህ። نعم علمنا مرحبا نبي عليه الصلاة والسلام بحديثاتهم من يقولون أحب الناس إلى الله أنفعهم كالسوج كله بلاج صوبلو مالت لا السوج تأكامي هنا سونا ويلالو وأحب الأعمال إلى الله عز وجل الله زند تودج سرابلو مالت دمو سرور تدخله على مسلمين በሙስሊም ልብ ውስጥ የምታስገባው ደስታ ነው ይላሉ። አው ተክሽፉ عنه كربة ወይ ከሱ መከራን ልታስወግድለት ነው ይላሉ። አው ተቅዲ عنه دينا ወይ ከሱ እዳውን ልትከፍልለት ነው ይላሉ። አው ተጥሩዱ عنه جوعا ወይ ከሱ ራብን ማስወገድ ነው። ይሄ ነው ትልቅ ስራ ብሎ ማለት ይላሉና አህበቲ ፊላህ አላህ ዘንዳ ተወዳጅ የሆነውን ስራ በመስራት አላህ ዘንዳ ተወዳጅ መሆን ይጠበቅብናል። ለወገኖቻችንም ልንደርስላቸው ይገባል። የራባቸው በጣም ብዙ ነገር ነው። ምግብ ብቻ አይደለም የተጠለሉበት ቦታ፣ ሀገራቸው፣ ቤተሰቦቻቸው፣ መሰል ንብረቶቻቸው በጣም ተቆጥረው የማያልቁ አሁን ያሉበት ቦታ ያው እንደምታዩት ሁላችሁም የምታዩት ነውና ይሄን ሁሉ በቻልነው ያክል በመቅረፍ ደስታቸውን ልናሟላላቸው በቻልነው ያክል አላህ ያግዘናልና ሁላችንም መሞከር አለብን። በደሴ ገራዶ መጠለያ ስር ያሉ እህት ወንድሞች፣ ህፃናቶች፣ አባቶች፣ እናቶች ናቸው ማለት ነው። ይሄን መከራ ሁላችንም እስቲ እንደው በራያችን ላይ ቢሆን በእናቴ ላይ በእህቴ ላይ በልጄ ላይ ቢሆን ብለን እንሰበው። እንግዲህ እናቶች ይኸው ከጥላ ስር መጠለያው እንኳን በአግባብ የሚበቃ ባለመሆኑ አንድ ክላስ ውስጥ 4 በ4 ማትሞላ ውስጥ 10 ምናምን ቤተሰብ ያለበት ወላሂ በጣም አጂብ የሆነ ማለት ነው። እና ይሄ ነገር እስቲ በእናቴ ላይ በአባቴ ላይ በወንድሜ ላይ በእኔ ላይ ቢሆን ብለን እንሰብና የበኩላችንን አስተዋጽኦ ያው የቻልነውን ያክል ሌላ ቢቀር ዱዓ ማድረግ እንኳን ዱዓ ብናደርግላቸው እንኳን ይሄ ነገር መቼም እንደምታውቁት በተለይ አሁን ላይ ስንቀርጽላችሁ ባለው ተጨባጭ ሁኔታ እዚህ ስንመጣኛ ሃይማኖታዊ ሰበካ ልናካሂድ ማለት ነው የመጣነው። ግን ሃይማኖታዊ ሰበካ ልናካሂድ ባይሆንም መግቢያችንን መጠቀም ደግሞ አስፈላጊ ስለሆነ ሌላ ሃይማኖት ተከታይ ወንድሞችና አባቶችን እያየሁ ስለሆነ ነው። ሃይማኖት ልንሰብክ አይደለም የመጣነው። እንድታውቁልን የምፈልገው ነገር ማለት ነው የመጣነው የተቸገሩ እህት ወንድም ልጆችን ለመርዳትና ለረጂዎችም ሀሳቡን ለማቅረብ ያስችላል። ስለዚህ ኢንሻአላህ አንድ መጀመሪያ ወደ እናንተ ሀሳብ ከመግባቴ በፊት ለእናንተ መጽናኛ የምሰጣችሁ ነገር ያለንባት ሀገር ቅርቢቷ ህይወት መሆኗን እንዳንረሳ። ከዚህ የበለጠ መከራ እንደሚያጋጥመን ወደፊት ስራችንን ካላስተካከልን ፈጣሪያችን ጋር ስንገናኝ የበደለ የበዳዩን የበደለበትን ዋጋ እንደሚያገኝ ፈጣሪ በተለያዩ አናቅጾች ነግሮናል።
ኢንሻአላህ ሁላችንም ከበደል ንጹህ መሆን አለብን። እንደ ዲን አልኢስላም ወላ ተኩን መን ኻነከ የከዳህን እንኳን ባለመክዳት መልካም ሰው ለመሆን ሞክር ነው። የከዳህን እንኳን ባለመክዳት አይደለም ያከዱን ሰዎች በመክዳት ሳይሆን የከዳህን እንኳን ባለመክዳት መልካም ሰው ሆነ። ሌላው የኛ ሀገር አልሐምዱሊላህ ከዚህ የበለጠ መከራ ስላለ እናንተ በጥሩ ሁኔታ ውስጥ እንዳላችሁ ራሳችሁን ልታጽናኑና ለልጆቻችሁም ለደካማ አባቶችና እናቶችም ልታሳውቁ ይገባል። ይህን ስላችሁ ዝም ብዬ ሳይሆን እኛ ሀገር ይታወቃል። በሀገራችን ደረጃ ሁላችሁም ታውቁታላችሁ። ሀያል ሀገር ነን እንኳን የሚሉት በአሁን ሰዓት ላይ እንደ እስራኤልና ኢራንን ብንወስድ ሁለቱም ሀያል ሀገር ነን የሚሉ ዘመናዊ መሳሪያ አለን፣ ዘመናዊ ማንኛውም ነገር አለን፣ ታጥቀናል የሚሉ ናቸው። ነገር ግን ለዘመናት የተገነባው ለዘመናት የተገነባው ንብረት ወድሟል። የፈጣሪ ቁጣ ከመጣ የአላህ ሱብሓነሁ ወተዓላ ቁጣ ከመጣ የሚያግደው ስለሌለ ማለት ነው። እኛ እዛ ታንደርስ ይሄ ነገር የደረሰብንና እነዛ ሀያል ነን የሚሉት ሀገሮች እንኳን ወድመዋል። ከዛ አንፃር የኢትዮጵያ ህይወት የመውደሚያ ሀገር ናት። ለዘላለሙ ህይወት በማሰብ እናቶችን፣ አባቶችን፣ ህፃናቶችን በመንከባከብ በተለይ ወጣቶች አቅም ያላችሁ እነዚህም ታዳጊዎችና ጉልበት የከዳቸውን አባቶችና እናቶች በማገዝ የወደፊት ዕጣ ፈንታቸውን ማስተካከል ለወጣቶች ይጠበቃል እያልኩኝ ወደ ቀጣዩ ስንገባ አጠር ለማድረግ ያክል አሁን አንድ የሚባል አባባል አለ በሀገራችን ባለ ሀብት ያልባሽን ምላሳ ያልባሽን ተባለ ይባላል። አስፈላጊ ስለሆነብኝ እንጂ ማለት አይ ባለ ሀብት ከሚያገባኝ ምላሳ ይሻለኛል አለች ይባላል። ይሄን ያነሳሁላችሁ ካልተናገራችሁ ችግራችሁን ካልገለጻችሁ መርዳት የሚፈልጉት ሰዎች ምንም የሚያውቁት ነገር ልትረዱ ስለማትችሉ ያለውን ችግር ውሸት ሳትጨምሩ፣ ሳታጋንኑ፣ ሳታሳንሱ እውነታውን ቁጭ አድርጋችሁ ለተመልካቾች ሁሉም አስተዋጽኦ አድርጎ እኛ እናንተን በማገዛችን ከእናንተ ሳይሆን ከአላህ ነው የምንፈልገው። የሚያግዙት እህት ወንድሞችም እንደዚሁ እገዛው ከአላህ ነው። እናንተም ደግሞ ይህን ገለጻ ስታደርጉ ለደካማ እናቶች፣ አባቶች፣ ልጆችና ህፃናቶች፣ ነፍሰ ጡሮች፣ መሰል ሴቶችም ምናልባት የዕለት ጉርስን ራብ እንኳን እንዳይራቡ ቆማንጀት እንዳያድሩ እንኳን ሊያግዛቸው ይችላል የእናንተ መግለጫ ማለት ነው። ስለዚህ ይህንን ታሳቢ በማድረግ አባቶች መግለጫ ታደርጉልናላችሁ። አንዳንድ ጥያቄዎች ነው የምጠይቃችሁ፣ አጠር ያለ ብቻ ጠቅለል አድርጋችሁ ትመልሱልናላችሁ ማለት ነው ኢንሻአላህ። ይሄ ነው እንግዲህ ያለው። አንድ ቁጥር ማለት ነው የተሰጠው ኢንሻአላህ። ከመጀመሪያ አንድ ቁጥር ማርሐባ ተጋበል ተዛው ማለት ነው። መጀመሪያ ስሞትን ያስተዋውቁ። አልሐምዱሊላህ ሰደቃ ወይም ለአንዳንድ በቅድሚያ ምስጋናችን እንዲሁም እነማንን ይመስላል እንደናንተ ያለው በጎ አድራጎትና ባለሀብቶች እንዲሁም በጎ ለሚሰሩት ሁሉ ምስጋናችንን እናቀርባለን። ከዛ በመቀጠል አልሐምዱሊላህ የተመሰገኑ እህቶቻችን ወይም ወንድሞቻችን በውጭ ያሉት ልጆቻችሁም ሆነ ወንድሞቻችሁ እንግዲህ ካላህ ብቻ ነው የኛ እንትን ልንዛለቀው አንችልም። አላህ ይስጥልን። ከዛ በመቀጠል እናንተም ደግሞ የእነሱን አደራ ይዛችሁ እዚሁ በተባለበት ቀጠናና በተባለበት ቦታ ላይ በማድረሳችሁ ትልቅ ምስጋናችንን እናቀርባለን። አልሐምዱሊላህ እራብም አልሐምዱሊላህ እየበላን እየጠገብን በእነማን በእንዲና